የዛሬው ባለ ታሪካችን ጀነራል ኦርድ ቻርልስ ዊንጌት ይባላል። በእኛ አገር ታሪክ ላይ እጁ አለበትና በሌላ ቀን እመለሳለሁ። ዛሬ ግን በእስራኤል ውስጥ ስለነበረው ሚና ለመግለጽ እሞክራለሁ። ይህ ጀነራል እስራኤላውያን ሳይሆን የእስራኤል ብሔራዊ ጀግና በመባል ይታወቃል። ጎዳናዎች፣ አደባባዮች፣ ተቋማት ሁሉ በሱ ስም ተሰይመዋል። የእስራኤል የማጥቃት ስልትን አስተማሪም ይሉታል። ያልተለመደ የማጥቃት ስልት ያስተማረን ጀነራል ዊንጌት ነው ይላሉ እስራኤላውያኖች። እስራኤላውያኖች አጠቃለው ሲናገሩ ዛሬ የምናውቀውን ሁሉ ያስተማረን ጀነራል ዊንጌት ነው ይላሉ። ጀነራል ዊንጌት የእስራኤል የሚባል መንግስት እንዲመሰረት ፍላጎት የነበረው ሰውና እሱን ለመመስረት ከፍተኛ ጥረትና መስዋዕትነት የከፈለ ሰው ነው። ለዚህ ነው ብሔራዊ ጀግና የሚሉት። ገና እስራኤል የምትባል መንግስት ሳትመሰረት ከ1936 ዓመተ ምህረት እስከ 1939 ዓመተ ምህረት ሀግናን የተባለ ሽምቅ ተዋጊ ያቋቁሞ ባልተለመደ ሽምቅ ውጊያ የአረቡን ዓለም ያንቀጠቀጠ ዛሬ እስራኤላውያን ስለሚከተሉት የውጊያ ስልት መሰረት የጣለ እውቅ ጀነራል ነው ይላሉ። ለዛሬው የእስራኤል ወታደራዊ ተቋም መሰረትና ባህል የጣለ ነው ይሉታል። አይዲኤፍ የተባለው የእስራኤል ወታደራዊ ተቋም መሰረቱና ባህሉ ዊንጌት ነው ይሉታል። ጀነራል ዊንጌት ልዩ የማጥቃት ዘዴ፣ በተለይም በጨለማ የማጥቃት በጨለማ ሽምቅ ውጊያን ያስተማረ፣ ከዚያ በፊት ባልተለመደ ሆነ እስራኤሎችን ያሰለጠነ፣ እስካሁን ድረስ የእስራኤል ጦር ጀግና እንዲሆን ያደረገ መሰረት ጣይ ጀነራል ነው። በመሆኑም እስራኤሎች አወድሰው አይዘልቁትም። ከሀገሮቻቸው ዜጋ በላይ ብሔራዊ ጀግና አድርገውታል።